ይመጣ ነበር። እኔም ደግሞ እዚህ ስመጣ ለሱ ደስ ብሎኝ ነበር። ግን ደግሞ አንተ ልብህን አጠነከርክብኝ። የትም ዞረሽ የማንንም ዱርዬ ይዘሽ ቤቴ ልትመጪ ነው? እኔ ከዚህ ሀገር ከወጣሁ 6 ዓመትና ከዚያ በላይ ሆነኛል። ይሄ ማለት ደግሞ በጣም ትልቅ ሰው ሆኛለሁ ማለት ነው አባዬ። ማንም ይሄን አድርጊ ያንን አድርጊ ማለት አይችልም። ይኸውልሽ ቱት፣ እኔ ካልኩሽ ውጪ ውልትፍ ብትይ አባትሽ አይደለሁም። በሞት እንኳን ቀብሬ ላይ እንዳትቆሚ። ምን? አዎ ደጀኔ አቤት ና ቁጭ በል። የምታገቢው ባልሽ እሱ ነው። ነይ ተዋወቂ። ይመስለኛል። የለም ግን በቃ ከዚህ በላይ እንቅልፍ ማጣት አልችልም። ቆይ ድል ለምን ትንሽ መታገስ አቃተሽ? አላውቅም ግን በቃ ከዚህ በላይ መታገስ አልችልም። ለምን? ምን የተፈጠረ ነገር አለ? ምንም የለም። አንተም ደግሞ ስራ እንደሚበዛብህ አውቃለሁ እና ደግሞ እኔ የሚሄድበት ቦታ ሂዳለሁ። ገብቶኛል። አሳፍረኝ። ይህን ብቻ ነው የማስቸገርክ። እዛ ከደረስኩ በኋላ ግን ያው የኖርኩበት ሀገር ስለሆነ ቦታውም ቤቱም አይጠፋብኝም። ይኸውልሽ ድል እናትሽ ትናደድብሻለች። ትናደዳ? እሷስ ልጇን እየፈለገች አይደለ? እኔ እናትና አባቴን መፈለግ ምኑ ጋር ነው ጥፋቱ? እኔ እንዳየኋት ከሆነ ትወድሻለች፣ ትሳሳልሻለች። እኔ መች ጠላኋት? ዛሬም ነገም ቢሆን ሁሌም እናቴ ናት። ግን ደግሞ እሷ ባሏን፣ ልጇን፣ ቤተሰቦቿን ካገኘች እኔስ እናቴን አባቴን ማግኘቱ ምን ችግሩ? አይ ችግር የለውም። በቃ እሱም ያልኩክ። እኔም ደግሞ ሰው አጠያይቃለሁ። ቆይሽ አባባ እዛ ባይኖሩስ? ችግር የለውም። እዛ ከደረስኩ በኋላ ይህ ምን አላማ? ታዩ አንቺ ለሱ መጨነቅ የለብሽም። እኔ ሳየው አንተ በሌለ ጊዜ ጥሩ ነገር የሚያደርግ በጣም ጥሩ ሰው ነው። ሞኝ አትሁኝ፣ እንዳትሞኝ። እሱ ይቅርታ የጠየቀው ለተንኮል እንዲመቸው። ወይ ጉድ! ዘንድሮ እኮ እንደ ሁሉም ሰው ተቀይሯል። ያንተ ደግሞ እንደዚህ መሆን በጣም ይገርማል። እኔ ምንም አልሆንኩም። እንደ ተመስገን እንደ ቲና ጠላት አልነበረኝም። በተለይ ደግሞ ቲና በእሷ ሞቴን ተመኝቼዋለሁ። ይቅር ባይ በመሆኔ ዳግም ከቲና ጋር የተገናኘበት። እሱም የእውነት ከስተቱ ከተማረ እኔ ማንም ጠላት አይደለሁም። እኔ እንግዲህ አላውቅም። ይህን ልጅ ግን ክፉ ማለት አልችልም። ሰላም ውድ ቻናል ቤተሰቦቼ፣ አስቶኒ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። እስከ ቪዲዮ ፍጻሜ ከኔ ጋር አብራችሁ ቆዩ። እንግዲህ ድል መርዙን ለናቲ ሰጣ። ወይኔ ጉዴ ለአባዬ ሰጥቼውን ብላ ራሷን እየጠየቀች ነበረ። ነገር ግን ለአባዬም አልሰጠችም። መርዙን ትዊት አይታ ስለነበረ መርዙን ቀይራ ነበር ማለት ነው። እና ምን ተፈጥሮ ነው ታዲያ ለምን አልሰራም ስትል ትደናገጣለች። ትዊት ምን ሆነሻል? ደህና አይደለሽም እንዴ እድል ይላል እሱም። አይ ደህና ነኝ ናቲ፣ በጣም ይሞቀ ትመስላለህ። መስኮት ልክፈት እንዴ ስትለው አይ በጭራሽ ደህና ነኝ ይላታል። ነገር ግን ትዊት ምን እየተፈጠረ ነው ብላ ግራ ተጋባች እና ከእናቷ ጋር ማውራት ጀመረች። እማዬ አንድ ሰው መረዘ ስትገሊ አንቺ መመረዝሽን በምን ይታወቃል? በማለት በምርመራ ይታወቃል እንደተመረዘ። እናም ፖሊሶቹም ይሰራሉ ሲል ይነግራታል። ታዲያ በሱ ነው እንዴ የሚታወቀው ብሎ ስጠይቃት አዎ በሱ ይታወቃል፣ ሌላ መንገድም ሊኖር ይችላል በማለት ትነግረዋለች። ሌላ መንገድ እንዴት ሊያውቅ ይችላል ታዲያ ብላ ስትጠይቀው ስትነግራት ነበር። ነገር ግን ይህ ፖሊስ ስራ ነው፣ ፖሊሶቹ መርምሮ ይደርሱበታል ስትል ትነግራታለች። እናም አሁን ግን ማድረግ ያለባቸውን እድና ቤተሰቧን ለማግኘት ሄደች። እናም እህቷን ስታገኛት በደስታ ነበር እያቀፈቻት። እና ምን ተፈጠረ እህቴ? ልጅ የለችም እንዴ? አዎ እዚህም የለችም ብላ ነገረቻት። እና ትሁትም ወደ ቤት ሲገባ የጠበቀችው ነገር ወይም ያው እንደፈራችው አባቷ ኃይለኛ ሆኖ ጠበቃት። እና በጣም በቁጣ ነበር የተቀበላት። እጅግ በጣም ስቆጣና ስናደድበት ነበር። እሱም ልታሳምን ታዲያ የት ሄዳ ነው? አሁን መምጣትሽን አላወቅንም ነበር ስን አባዬ ሂድ ከዚህ ውጭልኝ፣ እንዲህ ብትደፍሪ ነው አሁን የምትመጪ? እስከ ዛሬ የት ነበርሽ? በማለት ይጨውባትና ይናደድ ነበር አባቷ። አባዬ አሁን ልክ ነህ፣ አጠፍቻለሁ አላጠፋም አልልም፣ አዎ ተሰርቻለሁ
ስታልሰሩም አልልም ግን እዋክን ይቅርታ አድርግልኝ በማለት ይቅርታ ጠይቀዋለች። ነገር ግን በጭራሽ ይቅር ልላት አልቻለም። በጣም ተበሳጭቶና ተናዶ ነበር። ትሁት እባክሽን አትፍረጅበት፣ ይህን ዓመት ቆይቶ ስጠብቅሽ ነበር፣ ብዙ ጊዜ ትመጫለሽ ብሎ በጉጉት ስጠብቅሽ ነበር። ስለዚህ በሱም አትፍረጅበት፣ ስሜታዊ ሆኖ ነው፣ እባክሽን ተረጋጊ ስትል ትነግረዋለች። አይ ቢሆንም እህቴ አባቴ በጣም ነው የተቀየረ፣ በጣም ስሜታዊ ሆኗል ስትል ትነግራለች። አሁን ሽማግሌ ለማላክ እሑድ ነበር የመጣሁት። ታዲያ እንዴት ነው ትሁት በድንገት እንደዛ ነገር ቀጠሮ ባታይሽ ጥሩ ነበር፣ ግን እንዴት ድንገት ሆነ ስትል ጠይቃታለች። አዎ የጠፋውበት ምክንያት ብነግርሽ ላይገባሽ ይችላል እና ብዙ ነገር እንዳሳለፈችውም ጭምር ትነግረዋለች። አዎ ቢሆንም ግን ብዙ ነገር እንዳሳለፈችው አውቃለሁ፣ ግን ደግሞ እባክሽን ስትል ጠይቃለች። አባዬና አንድ ላይ እያወሩ ነበር እና ናቲን ግን ለምንድነው የምጠሏት ብላ ጠየቀችው። ናቲን ስለሱ ብዙ ነገር አታውቂም፣ ስለሱ ብታውቂ ኖሮ ይህን ነገር አትጠይቅኝም ነበር። ናቲ በጣም አደገኛና መጥፎ ሰው እንደሆነ እየነገረችው ነበር። ቢሆንም ግን ይህን መጥፎና ክፉ የሆነበት ምክንያት መጠየቅ ነበረ። ግን እናንተ ጭራሹ እሱም መጥፎ አደረጋችሁ ስትል ትነግራለች። እኔ መጥፎ አላደረኩትም፣ ነገር ግን እሱ ምን አይነት ሰው እንደሆነ ስላላወቅሽ ነው አንቺ እንጂ በጭራሽ በእኛ አትፈርጂም ነበር። ናቲ በጣም አደገኛና ተንኮለኛ ሰው ነው። ቲና እኔም ብዙ ነገር አርጋኛለች፣ ብዙ ጊዜ ልገለኝ ሞክራለች። ነገር ግን ያ ሁሉ ነገር አልፎ ይቅር ብያታለሁ። እኔ ናቲም ጠጥቶ ጥፋቱን አምኖ ይቅርታ ጠይቆ ይቅር ካረኩ እሱ ይቅርታ የጠየቀኝ ለተንኮሎ ብሎ ነገራት። ቢሆንም ግን ተጠንቀቂ ብሎ ይነግራታል። አባቷ እንዳስከፋትና ይቅርታ እንዳላደረገለትም እያለቀሰች ትሁት ነገረችው ለአባዬ። አዎ ተናዶብሽ ነው ትሁት፣ ተረጋጊ፣ ይቅርታ አደረግልሻል፣ ስለዚህ ተረጋጊ በማለት ይነግራታል። ግን ምንም ስሜታዊ እየሆነችና እየተበሳጨ እንደሆነ ነገረችው። አዎ ግን ስለተናደደ ነው፣ አሁን ግን ስሜታዊ ሆኖ ነው፣ እባክሽን እንደዚህ አትሁኚ፣ ተረጋጊ በማለት እንድትረጋጋ እየነገረችው ነበር። እናም አሁን ስሜታዊ ሆኖ ነው እንጂ ይቅርታ አደረግልሻል፣ ግን ተረጋጊ ብሎ እንድትረጋጋ ለትሁት እየነገረ ነበር አባዬ። እሷም እሺ በማለት ለመረጋጋት እናም እህቷም አባቷን አባዬ እባክህን፣ አዎ ብዙ ነገር አሳልፋለች፣ ግን ይቅርታ አድርግላት፣ እሷን ይቅርታ እንዳደርግላት እየጠየቅሽ ነው፣ የእኔ ስምም አይታይሽም፣ ከሞት ተርፌያለሁ እና ብዙ ነገር ሆኛለሁ፣ ነገር ግን እሷ እኔ መጣ ዞር ብላ አልጠይቀችኝም፣ ስለዚህ እንዴት ነው ይቅርታ አድርግላት የምትይኝ? ያሳለፍኩት ነገር እያወቅሽ ብሎ ይጠይቃታል። አባዬ አዎ እውነት ነው ጥፋት አጥፍቻለሁ፣ ግን እባክህ ይቅርታ አድርግልኝ፣ አሁን ልክስ እፈልጋለሁ እና እሑድ ሽማግሌ ማላክ እንደምትፈልገው ስትነግረው እሱ በጭራሽ እንደማይሆንና ብሎ መቼም ይቅርታ እንደማያደርግለት ያደረግሽን ነገር መቼም አረሳም፣ ሰው እንዴት በወጣበት ይቀራል በማለት በስሜት ይነግራታል። እሷም ጥፋቷንና ይቅርታ ብትጠይቅ ጥፋትሽን ማመን ጥሩ ነው፣ ግን ምን ዋጋ አለን በጣም ከረፈደ በኋላ ነው ብሎ ይጮህበትና ይቆጣታል። እሷም ስለሰርቻለሁ ይቅር በለኝ ብላ ደጋግማ ብትጠይቅም በአማራጭ እሱ እምቢ ስላለ ለመሄድ ስትወሰን ድጋሜ ወደ ልትሄጂ ነው ብሎ በጥፊ ብሎ ወደ ቤት ግቢ፣ ካሁን በኋላ እኔ የምለው ነው የሚሆነው፣ ድጋሜ ከዚህ እግርሽን አታነሽኝ ብሎ ይቆጣትና ይመታታል ማለት ነው። ከዛ እያለቀሰች እሺ ብላ አባዬን እኮ ትልቅ ሰው ነኝ አትመታኝም ስትል እንግዲህ ካስፈለገ እደግምሻለሁ አሁን ቀጥለሽ ወደ ቤት ግቢ ብሎ ይጮህበትና ይቆጣታል። እሷም እሺ ብላ ወደ ቤት ትገባለች። ነገር ግን አባዬም ምን እየተፈጠረ እያለ ስጠይቀው ነበር። እናም አንድ ነገር ያስተዋለ ነበር እና ምን ማድረግ እንዳለባትም ግራ ይገባል። ስለዚህ አሁን ማድረግ ያለባቸውም አንድ ነገር ነበር እና ከምሽቱ ጋር እያወራው እድል እንዳይከፋ ልጇን ማግኘት ካሌብን ማግኘት እንደምትፈልግም ስትነግረው እድል ቁም እየሰማች ነበር። እየሮጣች ወጣች። ልኩንስ በቃ ቡናችንን ጠጣ ብላ ቡና አፍላቷ መቀጠለች። እናም እየተፈጠረ ያለው ነገር ምንም እያወራችው ነበር እና ካሁን በኋላ እድልም አንድ ነገር እናቷን ጠየቀች። በጣም ከፍቷትና ተናዳ ሮጣ ነው ወጣች። እማዬ ስለ ካሌብና ስለ ልጇ ማወቅ እንደምትፈልግ ስላወቀች እድል በጣም ትቀናና ትናደዳለች። እና አንድ ነገር እጠይቅሻለሁ ግን እውነቱን ንገሪኝ ብላ ጠይቀቻት። ምንድነው ብሎ ከተመስገን ፍቅር እንዳያዘሽ አውቃለሁ፣ ግን
ተመስገንን በማጣትሽ ደስተኛ አይደለሽም አይደለም ብላ ስትጠይቃት እሱም የልጅ አባት ነው እና እድል በጭራሽ አይሆንም እናም ከካሌብና ከኔ ምረጪ አንዳችን ሞት ቢባል ማን እንዲኖር ታደርጊያለሽ ስትል የጅል ጥያቄሽን አላስተናግድሽም ቆይ ምን አይነት ጥያቄ ነው የምትጠይቂኝ በማለት ትናደድና ትበሳጫለች ከዛም የምትናገረኝ ነገር ግን እያብሰሽም ነው ይሄ ጥያቄ ምን ማለት ነው ብላ ትበሳጫለች አባዬ እንግዲህ በጣም ደስተኛ ሆኖ እንግዲህ ምቅማሚስቱ እየዘፈነችለት ነበር አዎ እያለ ስትዘፍንለት እሱ ደግሞ እየደነሰ አረጉድ አልተቻለው ሽባዎች ለስም ጊዜ አብሮ እያሳለፉ ነበር እና እድልም ጓደኞቿ ከከተማ እንደመጡ እነሱን ማግኘት እንደምትፈልግ ነግራ ከቤቱ ወጣች ነገር ግን እሷ ልታገኝ ሄደችው ቤተሰቦቿን ነበር እና እሺም መሄድ ትችላለች ብትጠፋ ስትል አይ እስካን አይደለም አጥፋም ስልክ አለኮ ስለዚህ የምትፈልግን ገዛም እልክልሻለሁ አሳውቂኝ ብሎ ይጠይቃታል እሺ ትለውና ትሁትን ምን ማድረግ እንዳለባት ተረጋጊ ትሁት አባታችን አሁን ተናዶ ነው እንጂ በኋላ ይቅርሻል ስለዚህ ቀስ ብለን እናወራለን ስለዚህ ተረጋጊ ባክሽን እያላት ነበር እናም እሺ ትለውና ተረጋግታ አባቷን ለማውራት ተወስናለች በኋላ ቀስ ብለሽ አናግሪ አሁን በጣም ስሜታዊ ስለሆነ ነው እባክሽን አንቺ ደግሞ እሱ ስሜታዊ ስለሆነ አትናደጅበት እያለቻት ነበር ግልሻል ስለዚህ ተረጋጊና አናግሪ እያለቻት ነበር ትሁትም እሽትንና በመጨረሻ ለማናገር ተወስናለች ተመስገን እድል ቤተሰቦችን መፈለግ አለብኝ እስካሁን ታልቻለሁ እማዬን የገዛ ልጇን እየፈለገች እኔ ታዲያ እናቴን ቢፈልግ ምን ናውራለች ስትል ትነግረዋለች እና ስለዚህ እናቴን መፈለግ አለብኝ እያለችው ነበር እሱም እሺ በቃ ብቻሽን ታዲያ ምንም ችግር አይፈጠርም አታስብ ምንም ነገር አይፈጠርም ስትል ትነግራታለች እና እሺ በማለትም ይስማማሉ ማለት ነው እንግዲህ አንድ ላይ ሆኖ ለመፈለግ ይወስናሉ እና እባክሽ ድን የሆነ ነገር ሲማስፈልግሽ ከሆነ ደውለሽ ንገሪኝ እያላት ነበር እሷም እሺ እደውላለሁ አታስብ ግን ለተወሰነ ጊዜ ብታገሽና ብትጠብቂኝ ኖሮ ጥሩ ነበር እያላት ነበር አይ ከዚህ በላይ መታገስ አልችልም ቤተሰቦቼን መፈለግ አለብኝ ስትል ትነግራታለች እናም እሱም እሺ እንግዲህ ካልሽው ታክሲ ላሳፍርና ልመለስ ይላታል ትንሽ ብትታገሺ ደስ ላይ ነበር ግን ሌዲ ካልሽ አላስጨንቅሽም እሺ በማለት ተመስገን በቃ ታክሲ ላይዝሽና ከዛ ትሄጃለሽ በማለት ይሄዳል ነገር ግን ከድን ቤተሰቦችን ካላገኘው ብላ ልጅ ወይማዬ ብትናደድብሽም አው ብትናደድኝ አውቃለሁ ግን ምንም ማድረግ አልችልም ስለዚህ መሄድ አለብኝ ስትል ትወስናለች ትሁት እንግዲህ ውጭኛ እንዳላትና ሽምግልና እንደምላክ ማግባት እንደምትፈልግ ስትነግረው አባቷ ጭራሽ የትም ስትንዘላዘል ቆይተሽ ሽንጭኛ ትይኛለሽ ትሰሚኛለሽ እኔ ከምለው ውጪ ምንም ነገር ማድረጋችን እኔ ከሞትኩም ቀብሬ አትቆሚም ስለዚህ እኔ የምል ብቻ ነው የምትስማሚ ስል ይነግራታል እና ደጀኔ ብሎ ጠርቶ አንድ ደጀኔ የሚባለው ባልሽ ነው ታገባለሽ ታውቂ ስላትወት በጣም ደነገጠች ያልጠበቀች ነገር ነበር አባዬ እባክህ ውጭኛ አለኝ እኔ የምፈልገው ማግባት ነው እሱ ሰው ስትለው እኔ ከምለው ውጪ ምንም ነገር አልቀበልሽም ስለዚህ እኔን ብትረሺ ይሻልሻል በማለት ይጮውበታል እሷም እባክህ ብላ ብትለምነው ነገር ግን የሰማት ፍቃደኛ አልነበረም ነገር ግን ጭራሹ እሷ አልፈልገችው ወይም ያልጠበቀችው ሰው እንድታገባ ለማድረግ ለማሳመን እየጣረ ነበር እና ትሁት አሻፈረኝ በጭራሽ አሻፈረኝ የምትይ ከሆነ አንቺም ልጅ አይደለሽም እኔም አባትሽ አይደለም ስለዚህ ማግባት አለብሽ ይሄኔ ብሎ ስነግራት እሷ በጭራሽ እኔ እሱን ማግባት አልፈልግም ብላ ትነግረዋለች አይ በኔ ምርጫ ካልሆነ በጭራሽ አንቺ መረጥሽው አይሆንም ስል እሱም እናደድና ይባሳጫል ነገር ግን ትሁት ይሄን ነገር መቀመል አልችልም አባቴ ምን ይያልኩ ነው እንዴት እንደዚህ ትለኛለህ ያለ ፍላጎቴ እንዳገባ እያስገደደኝ ነው ብላ በመጮህ ትናደዳለች እንግዲህ አሻፈሪ የምትይ ከሆነ እንዳልኩሽ ነው የሚሆነው ስለዚህ እኔ መረጥኩሽ ባልሽ ነው
እሱን ወደ ሰውን በግድሽ ታገባለሽ ብሎ ስነግራት ትሁት እጅግ በጣም ደነገጠች። ያልጠበቀች ነገር ተፈጠረ። ምክንያቱም ስታስበው የነበረው ልታገባው ያቀደችው እሱ ሳይሆን ሌላ ነበር። ነገር ግን ስታየው በጣም ደነገጠች እና ይሄንን አልቀበልም ስትል እምቢ ትላለች። ወደ ተመልካቾቼ የዛሬ ቪዲዮ ነበር። በቀጣይ እስክንገናኝ ድረስ